ስለዚህ ልጃቸው ማባለግ አልፈልግም። ማነው አልገኛለክ? ብልግና ባይሆንም አልፈልግም። አሁን ማግኘት ሳልጠራት ቀጥ ብለሽ ውጪ። ጀምር ዳጣ ከወጣች የቤት በጣም ነው የሚያስጠላው። እኔ ራሱ ሀሳቤን ቀይሬያለሁ። ከዚህ ቤት ልወጣ ነው። እየቀለድሽ ነው ሰላም? እየቀለድኩ አይደለም። ለምን ከሆነ ኪድዬን ኤቢ እቀየምሻለሁ። ተቀየምሽን አልተቀየምሽን ምን ልታመጪ ነው? በገዛ ቤት ይመጣሽ። ኤቢ እኔ እወድሻለሁ፣ ግን እኔ ያሰብኩትን አድርገሽ ከሆነ ያኔ ምን ልታመጪ ነው? ታውቁሽ እያስፈራራሽኝ እኮ ነው። ይኸውልሽ ኤቢ እኔ እወድሻለሁ፣ አልጠላሽም። ዳጣ ያላሰበችው ነገር ገጠማት። ከቤት ተባራ ወጣች። የዲኤንኤ ውጤቱ ተጭበረበረ። ዳጣ የአቶ ደረጀ ልጅ እንዳልሆነች የዲኤንኤ ውጤቱ ያሳያል። ኤቢ ደግሞ ከቤት ዳጣን አባራታለች። በጣም ነው የሚያሳዝነው። በቃኝ፣ ሰለቸኝ፣ መረረኝ በማለት እንግዲህ ዳጣ በምሬት ከቤት ወጥታ ሄዳለች። ይህንን ያየ የሰማው አቶ ደረጀ የዳጣ አባት ደግሞ እንዴት እንደዚህ ታረጊያለሽ? ማለቴ እናትሽ ብትሆን ጥለሽ ትወጪ ነበር ወይ? ሳታሳውቂኝ ለምን ትሄጃለሽ? ኤቢ ብትናገርሽም እንደ እህትሽ አልተቀበልሻትም ማለት ነው። እንደ እህትሽ ብትቀበያትማ ምንም ነገር ብትናገርሽ ጥለሻት አትሄጅም ነበር። በጣም አዝኜብሻለሁ። እንዴት እንደዚህ ታረጊያለሽ? በሳል ሰው መስለሽኝ ነበረ በማለት አቶ ደረጀ በጣም ተናዶባታል በዳጣ። የዲኤንኤው ውጤት መጭበርበሩ ደግሞ ሌላ ትኩሳት ነው። አቶ ደረጀ እንግዲህ እንደገና ዲኤንኤውን ማስመርመር አለብኝ ብሎ ወስኗል። ኤቢ ዲኤንኤውን እንግዲህ ለተንኮል ነበር ያስመረመረችው። አሁን ግን የተቀየረ ዲኤንኤ ነው የወጣው። ይሄ ደግሞ በምን አማካኝነት ነው የሚለው አቶ ደረጀ እሷ ባላወቀችው መንገድ ከሰዎቹ ጋራ ዲኤንኤ ከሚሰሩ ሰዎች ጋር ተመሳጥሮ ዲኤንኤው እንዲቀየር አድርጓል። ምክንያቱም ዲኤንኤው ዳጣን እንደ ቤተሰብ ካሳወቀ የደረጀ ልጅ እንደሆነች ከታወቀች ትዳሩ እንደሚበጠበጥ ስለሚያውቅ በራሱ መንገድ ብቻ የዲኤንኤውን መንገድ ማወቅ ስለሚፈልግ ይሄንን እንግዲህ አስቀይሮታል ማለት ነው። ዳጣ ከቤት በመውጣቷ ናታንም ሰላምም ውሃም በጣም ተደብረዋል። ይሄ ቤት ዳጣ ከሌለች ጨራሹኑ ያስጠላል በማለት ናታንም እየተናገረ ሰምተናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው፣ ነባሮች ደግሞ ሼር ላይክ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። ተወዳጁን የዳጣ ድራማ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። በመግቢያው ላይ እንደተመለከታችሁት ዳጣ እንግዲህ በጣም ስሜታዊ ሆናለች። እኔ በጣም እወድሻለሁ ኤቢ፣ እኔ ያሰብኩትን ነገር አስበሽ ከሆነ አንቺ እንደምታስቢው ከሆነ ግን በጣም እቀየምሻለሁ እያለች እያስጠነቀቀቻት ትገኛለች። እንዴ እየተናገርሽኝ እኮ ነው፣ ጭራሽ በቤቴ መተሽ ልትናገሪኝ ያምርሻል እንዴ አንቺ ዘረቢስ ብላ ገፍትራት ነው የሄደችውና ዳጣም እንግዲህ ይሄንን አይታ እሳት አመድን ይወልዳል አሉ። አንቺ አሁን የእሱ ልጅ ነሽ በማለት ፈገግ ብላ ዝም ብላ ትቀመጣለች። በስተመጨረሻም ደግሞ ናታን ክፍል ሄዳ ናታንን የጠየቀችው ጥያቄ አለ። ናታን አንተ እናትና አባትህን ባታቅ መጀመሪያ ማንን ነው ማወቅ የምትፈልገው? እናትህን ወይስ አባትህን ነው ለማወቅ የምትጓጓው ብላ ጠይቀዋለች። ለምን ይህን ጥያቄ ልትጠይቅኝ ፈለግሽ? ለምን ከምን ተነስተሽ ነው? አልገባኝም፣ ግልጽ አድርግልኝ ሲላት ኤቢ ለካ አንዳንዴ ነገር አይገባክም የምትለው እውነቷን ነው፣ እንዴት አይገባህም ብለዋለች ዳጣም። እና እኮ ግልጽ ስላልሆነልኝ ነው። ከምን ተነስተሽና እንዴት ልትጠይቅኝ ቻልሽ ሲላት እናትና አባትን አንተ አታውቃቸውም ጭራሹኑ። እነሱን ለማወቅ ስትፈልግ መጀመሪያ ማንን ነው ለማየት የምትጓጓው? እናትህን ነው ወይስ አባትህን ነው ብላ ነው የጠየቀችው። ቤተሰቦቼን የማላውቃቸው ከሆነማ በመጀመሪያ ማወቅ የምፈልገው እናቴን ነው። እናቴን ቀድሜ ካወቅኩኝ አባቴን እንዳገኝ ስለምትረዳኝ እናቴን ነው ብሎ ይመልስላታል። ግን ለምን ጠየቅሽኝ ብሎ ደግሞ አሁንም ሲጠይቃት የሆነ ግን ያልተመለሰልሽ ነገር
አለ ማለት ነው። ስለዚህ የሆነ ነገር አለ ግልጽ አድርጊልኝ ቢላትም በትርፍ ሰዓትክ ትጠነቁላለክ እንዴ ምን ማለት ነው ብላ ነው ጥላው የወጣችውና በጣም ያልተመለሰልሽ የህይወት ጥያቄ ግን በውስጥሽ አለ ብሏታል። ያው ዳጣ ብዙ ጥያቄዎች በውስጧ አሉ፣ ግን ያንን ደግሞ ለማንም ማሳወቅ አትፈልግም ማለት ነው። ያንን ለማንም ማሳወቅ አትፈልግም። ሰላምዬም ብዙን ጊዜ እንግዲህ ስለ እናት ሲጠየቅ ምንም አይነት መልስ መስጠት አትፈልግም እና ዝም ነው የምትላት። ሰላም ደጋግማ ስለ እናት ጠይቃን ነበረ። እናትሽ እንደዚህ ጸጉርሽን አደባበስሽም እያለች እና የእናት ወሬ ሲሰማ ያው ዝም ነው የምትለው። ጥያቄ ስላለባት ነው ዝም የምትለው። ከቤት መውጣቷን እንግዲህ ለናታንም ሳትናገር ነው ከኤቢ ጋር ተጋይታ ብድግ ብላ የወጣችው። በቃኝ አሁን ሰለቸኝ፣ መረረኝ፣ ከዚህ በኋላ እዚህ ይስፋልሽ በማለት እንግዲህ ኤቢን እኔ ሰውን በመጣበት እንዳመጣጡ መመለስ አያቅተኝም፣ ነገር ግን ምንም ያደረኩሽ ነገር የለም፣ ምንም ያደረኩሽ ነገር የለም። ለምንድን ነው የምትጠይኝ? እኔ ግን በጣም ወድሻለሁ። እኔ አንቺን ያከበርኩሽ አባትሽንና እናትሽን ስለማከብር ነው ዝም ያልኩት እንጂ እንዳመጣጥሽ አንቺን መመለስ አያቅተኝም። ይሄው እንዴትልሽ አይደለ የምትፈልጊው ይስፋሽ በማለት ቤቱን ጥላ ሄዳለች። እንግዲህ አቶ ደረጀ ከውጭ ሲመጣ ቤቱ በጣም ተደብሯል። ውሃ ምግብ አልበላም ብላለይ። ምግብ አልበላም ዳጣ ካልመጣይ ብላለይ። ዳጣ እንግዲህ ዱር ውሃና ምጥን ባሉበት ሄዳ በቃ ከዚህ በኋላ አንገናኝም፣ ቻው ልላችሁ ነው የመጣሁት፣ ስትናፍቁኝ እዚህ እየመጣሁ ጠይቃችኋለሁ፣ እቤት ግን አልመጣም ብላ ነው እንግዲህ እነሱን ተሰናብታቸው ነው የሄደችው ማለት ነው። ውሃ ግን ለምን ትሄጃለሽ? እንድትሄጂ አንፈልግም፣ ለምን ከኛ ጋር አትሆኝም? ለምን ብየው እያለች እያለቀሰች ነበረ። በቃ ተይኝ መሄድ አለብኝ ስለሚሄድ ነው። እናንተ ስትናፍቁኝ ግን መጥቼ ጠይቃችኋለሁ ነው ያለችው። ምንም መናገር አልፈለገችም። ለናታንም እንኳን ሳትናገር ነው ዝም ብላ የወጣችው። ለሰላምም አልተናገረችም። እንግዲህ ሲጨቃጨቁ ያየችው ደግሞ እናትየዋ እናንተ ትልልቅ ሰዎች አይደላችሁም እንዴ? ምን ያጨቃጭቃችኋል? ኧረ ተው ቢያንስ እኔን እንኳን አክብሩኝ እያለች ነበረ። ግን ማንም ሊሰማት ፈቃደኛ አልሆነም ማለት ነው። በጣም ያሳዝናል። ምጥንና ውሃ እንግዲህ አልለቅሽም እንድትሄጂ አንፈልግም ብለዋት ነበር። ነገር ግን በቃ የመሰነባበቻ እርጎና ኬክ ልጋብዛችሁ ብላ ኬክ ጋብዛቸው ጥላቸው ሄዳለች። ሰላምም እንግዲህ በጣም ተደብራ ወደ ናታን ክፍል ሄዳ ነበረ። ናታን ክፍል ስትሄድ ተደብራለች። ምን ሆነሻል? ዛሬ ደግሞ ጥሩ ስሜት ላይ አይደለሽም። ምን ነው የተፈጠረ ነገር አለ? እኔ ሰላምዬ ሲላት አይ በቃ ዝም ብዬ ነው ያለችው። ምን ነው ከኔ የምትደብቂው ነገር አለ እኔ እያላስ ነበረ። ማለት ብዙ ነገር ስለምትነግረው ነው። ናታን ልክ እንደ ልጇ ነው የምታየውና ብዙ ነገር ትነግረዋለች። አይ ዳጣ እኮ ሄደች ከዚህ በኋላ አልመጣም ብላ ከኤቢ ጋር ተነጋግረው ሄደች። በጣም ደብሮኛል ያለችው። እንዴ የት ነው ሄደችው? ለምን ሄደች አለ ናታንም በጣም በመደንገጥና ከኤቢ ጋር ትንሽ ስለተነጋገሩ በዛ ምክንያት ወጥታ ሄዳለች። በጣም ነው የሚያስጠላው። እሷ ከሄደች እኔም ከዚህ በኋላ ሀሳቤን ቀይሬያለሁ፣ በፊት አልሄድም ያልኩትን እሄዳለሁ ብላለች ሰላምዬ ብና በጣም ነው የሚያሳዝነው። ቤቱ በጣም ተደብሯል። ሌላኛው ደግሞ ተቀዶ የተጣለው የዲኤንኤ ወረቀት እንግዲህ ከቆሻሻ ውስጥ ይሄንን ወረቀት ከቆሻሻ ውስጥ ነው ያገኘሁት ጋሺ፣ ምናልባት የሚጠቅም ነገር ከሆነ ብዬ ነው ያመጣሁት አንብብ ብላ እንግዲህ እየሰጠችው ወረቀት አለ። ምናልባትም ይሄንን ወረቀት ማርቲ ያስቀየረችው ይመስለኛል። እስኪ እናንተ ሀሳብና አስተያየታችሁ ስጡ። ትክክለኛው ወረቀት ቆሻሻ ውስጥ ጥላ ፌክ ወረቀት አሰርታ ያንን ያየች ይመስለኛል ማርቲ ማለት ነው፣ ቤቷ እንዳይበጠበጥ እንደዛ የሚል ግምት አለኝ። እስኪ እናንተ ሀሳብና አስተያየታችሁን በኮሜንት አስቀምጡልን። ናታንን እንግዲህ አሰብክበት ወይ እያለች እያስጨነቀችው ትገኛለች ኤቢ ማለት ነው። ምን ነው ማስብበት እያላት ነው የሚገኘው። እሷ እንግዲህ ከዚህም በፊት እንደተመለከት ነው
የፍቅር ጥያቄ አቅርባለታለች እና ላስብበት ብሏን ነበር። አሁን ደግሞ አሰብክበት ወይ እያለች እያስጨነቀችው ትገኛለች። እኔ አንቺን እንደት ነው የማይሽ? ላንቺ ያለኝ ስሜት የእህትነት ስሜት እንጂ ሌላ ከዛ የዘለለ ስሜት ምንም አይነት ስሜት የለኝም። እንደዚህ ግን እንደምታስቸግሪኝ ክፍሌ እንደምትመጪ ግን ቤተሰቦችሽ ወላጆችሽ ያውቃሉ ወይ ነው ያላት። ወላጆቼ ከሆኑ አታስብ፣ ወላጆቼ እንደምታውቀው ወግ አያጠብቁም። እንድትመልስልኝ ፈልጋለሁ። አሁንም ስለ ዳጣ እያሰብክ ነው? እኔ ዳጣ እኮ ከዚህ በኋላ ተመልሳ አትመጣም እያለችው ለዳጣ ደወልክላት ምናምን እያለች ስለ ዳጣ ማውራት ትፈልጋለች። ነገር ግን አልደወልኩላትም ያለው አልደወለላትም ነበረ። እኔ ማንም እዚህ ክፍል እንዲገባ አልፈልግም ከሰላም ውጭ። አንቺም ከዚህ በኋላ እዚህ ክፍል እንድትመጪ አልፈልግም። አሁን እማዬን ሳልጠራት ከክፍሌ ውጪ። ላንቺ በእህትነት ስሜት ማትቀጥይ ከሆነ ከክፍሌ ውጪ ብሎ እንግዲህ አስወጥቷታል። አስብበት፣ አንድ ቀን ብቻ ነው የምሰጥ ብላለች። አሁንም ምን ማድረግ እንዳሰበች እንግዲህ አናቅም። ናታን እንግዲህ ዳጣ ጋር ደውሎ ነበረ። አንቺ ዝም ብለሽ እንዴት ትሄጃለሽ ሳትናገሪ? ምንስ ቢፈጠር አባይሽ ሳሁን ዝም የሚልሽ ይመስልሻል እንዴ? ለምንድን ነው እንደዚህ የምታደርጊው ብሏታል። በቃ እኔ በጣም ስሜታዊ ስለሆንኩኝ ነው የበለጠ ችግር ከሚፈጠር ቤቱ በእኔ ምክንያት ከሚበጠበጥ ብዬ ለዛ ነው ቤት ለቅቄ የወጣሁት። በቃ በውጭ እንገናኛለን ችግር የለውም ብለዋለች ማለት ነው። ለዛሬ ዳጣ ድራማ ይሄን ይመስል ነበረ። ቀጣዩን ክፍል ይዤላችሁ እስከምመጣ ባይ ባይ።